ትናንት ሲደመር ዛሬ እኩል ይሆናል ጊዜም። የአቶ ገዱ አንዳርጋቸው አስደናቂው ታሪክ በዛሬ መረጃችን በስፋት እናነሳለን። ሐና አብይ አህመድን ጨምሮ በርካቶች የክቡር አቶ ገዱ አንዳርጋቸውን ጉዳይ የተቀባበሉት ይገኛል። በማህበራዊ ሚዲያ የተላለፈው የገዱ አንዳርጋቸውን ጉዳይ በተመለከተ በፓርላማ የተናገሩትን ንግግር ጨምረን ሰፋ አድርገን መረጃውን ይዘንበታል። በትናንትናው ዕለት በርካታ ኦርቶዶክሳውያንን ያሳዘነው በጅጅጋ የተፈጸመው ክስተት፣ በጅጅጋ መቅደሱን አፍርሰው ክርስቲያኖችን አሳሰሩም። ከስር መሰረቱ የዚህን ጉዳይ ትንታኔ በስፋት እናቀርብላችኋለን። ኦሉሴጉን ኦባሳንጆም ወደ መቀሌ አቅንተው ከዶክተር ደብረጽዮን ገብረ ሚካኤል ጋር መክረዋል። ምን ተማከሩ? ምን ሐሳቦች ተነሱ? የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን፣ ኢትዮጵያውያን፣ ኤርትራውያን ይህን መረጃ የምትሰሙላችሁም መረጃው ለመላው ዓለም እንዲዳረስ ላይክ አድርጉልን። የእናንተ ላይክ ማድረግ የዩቲዩብ አልጎሪዝም መረጃው ለመላው ዓለም እንዲዳረስ ያደርጋል። በቀጥታ ወደ ትንታኔያችን አመራን። ወቅታዊ ጉዳይ ሰፊ መነጋገሪያ የነበረውን የአቶ ገዱ አንዳርጋቸውን ጉዳይ ከማንሳታችን በፊት በጅጅጋ የተፈጸመውን አሳዛኙን መረጃ እንሆኝም በላችሁም። የመድኃኔዓለም አዲስ የሚሰራው ቤተክርስቲያን ፈርሷል። የባለፈው ቁስል ሳይደርቅ ዳግም የክርስቲያኖችን ልብ ማቁሰል ተገቢ አይደለም። መጋቢ ሐዲስ ሄኖክ ፈንቴ በገጻቸው ይንጻፉም ቤተክርስቲያን አሁን ስደት ላይ ናት። ትናንት ጉልላቱ እንደተሰቀለ ዛሬ ሕፃናትና ሴቶችን በህብረት በመውጣት እንዲፈርስ አድርገዋል። በኢትዮ ሶማሊያ ሀገረ ስብከት አዲስ የተሰራ ያለው የጅጅጋ መድኃኔዓለም ቤተክርስቲያን ነሐሴ 18 ቀን 2018 ዓ.ም ከቀኑ 3 ሰዓት ጀምሮ በመንጋ የመጡ የአካባቢው አክራሪዎች እየጨፈሩ ታላቁን ቤተ መቅደስ አፍርሰውታል። እናቶች በእንባና በለቅሶ ለማስቆም ቢሞክሩም የተሳለቁና የተፉባቸው ጉልላቱን በመጣል አፍርሰውታል። በጅጅጋ ከተማ የሃይማኖት እኩልነትና ነጻነት በተረጋገጠባት ሀገራችን በጅጅጋ ከተማ ያልተጠበቀና አሳዛኝ ድርጊት ተፈጽሟል። ይህ ድርጊት በአካባቢው ምዕመናን ዘንድ ከፍተኛ ሐዘንን የፈጠረ ሲሆን የሚመለከታቸው አካላት ለዚህ ድርጊት አስቸኳይ ሕጋዊ ማጣራት እንዲያደርጉ ማህበረሰቡ ጥሪውን አቅርበዋል። የሶማሌ ሀገረ ስብከት ጽሕፈት ቤትም የጉዳዩን መጋጋል አንስቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃንም አስቸኳይ የሆነ መግለጫ ቢሰጡም ጉዳዩ ግን ሰፋ ብሎ መጥቷል። የቤተክርስቲያን የቦታ ጥያቄ በርካታ ጊዜ ቆየ ቢሆንም አግባባዊ ምላሽ ከመስጠት ይልቅ በአቅራቢያው ሌላ ቤተ እምነት ማምለኪያ ሲፈቀድ በዝምታ እየታየ የኦርቶዶክስ ቤተክርስቲያን መቃኞን ለማፍረስ ግን ለሌሎች ያልተሰጠውን ሕግ ምክንያት በማድረግ በግብረ ኃይል እንዲፈርስ መደረጉ ታውቋል። የተሰራው የመድኃኔዓለም መቃኞ ቤተክርስቲያን ከማፍረሳቸውም በተጨማሪ ለምን ብለው የጠየቁ የቤተክርስቲያን ልጆች የሥራ መሪዎችን ማሰራቸውን የታወቀው የሀገረ ስብከቱ መረጃ እንደላከልን ከሆነ ጉዳዩ መፍትሄ እንዲሰጠው ከሀገረ ስብከቱ ብፁዕ ጳጳስ አቡነ ኤልሳ ጀምሮ በደረጃው ያሉ አካላት ከሚመለከተው የመንግስት አካላት ጋር የተነጋገሩ እንደሆነ የታወቀው ለምን ብለው የጠየቁ ክርስቲያኖችም መታሰራቸው ልብን የሰበረ መረጃ ሆኗል። በቀጣይ ወደ ገዱ አንዳርጋቸው ታሪካዊ ሥራ እንመለሳለን። ትናንት ሲደመር ዛሬም እኩል ሆናል ጊዜም። ሁሉም ያልፋል፣ ግን በአፍሪካ አህጉር ማን ነው ከፍተኛ ስልጣን ላይ ቆይቶ ወርዶ ዝቅ ብሎ የሚሰራው? የአቶ ገዱ አንዳርጋቸውን ጉዳይ እስኪ መለስ ብለን እናንሳ። ማህበራዊ ሚዲያውን ያጨናነቀው ይህ ቪዲዮ አቶ ገዱ አንዳርጋቸው ፓርኪንግ ስራ ላይ በነበሩበት ሰዓት የተለቀቀ ቪዲዮ ነው። ክቡር አቶ ገዱ አንዳርጋቸው የቀድሞ የአማራ ክልል ፕሬዝዳንት በአሜሪካን ሀገር ፓርኪንግ እየሰሩ የሚያሳይ አንድ ቪዲዮ ተለቆ በየቦታው መነጋገሪያ ሆኗል። ከክልል ፕሬዝዳንትነት እስከ ውጭ ጉዳይ ሚኒስትርነት የደረሱት አቶ ገዱ አንዳርጋቸው አንድ ቪዲዮ ተለቀቀባቸው። እስኪ ፖለቲካውን ለጊዜ እንተወው፣ እንደ ሰው እናስብ። በአንድ ወቅት የክልል ርዕሰ መስተዳደር ሚኒስተር ወይንም ሌላ ከፍተኛ ኃላፊ ሆነህ ከሰራህ በኋላ ከስልጣን ስትወርድ
ባለፈ ክብርና ባለፈ ማዕረግ ላይ ተንጠልጥለ ከመኖር ይልቅ ስራን በስራነቱ አክብረ ዝቅ ብለ ሰርተ ቤተሰብን ማስተዳደር የአስተዋይነት የጽናትና የትልቅነት የራስ መተማመን መገለጫ ነው። ስራ አያሳፍርም። ሰውን የሚያሳፍረው ሳይሰራ መኖር፣ የህዝብን ሀብት መዝረፍና በሌሎች ላብ ላይ ተንጠልጥሎ መኖር ነው። በንጹህ ላብ ሰርቶ ጥሮ ግሮ ማደር የሚሰጠው ውስጣዊ ሰላም ከማዕረግና ከወንበር የሚበልጥ ነው። በዚህ ረገድ እነ አቶ ገዱ አንዳርጋቸውን ሳላደንቅ አላልፍም። በግሌ ከአቶ ገዱ አንዳርጋቸው ጋር በፖለቲካ ላልስማማ እችላለሁ። አንዳንድ አቋማቸውም ላይመቸኝ ይችላል። ይህ ግን ሰው እንደ ሰው የሚያስበው ጽናትና ቆራጥነት እንደሆነ ማሳያ ነው። ይህን የተናገረው ናትናኤል መኮንን ነው። ይህ ለአሁን በስልጣን ላይ ላሉ ሚኒስትሮችና ከፍተኛ ኃላፊዎች ትልቅ ትምህርት ነው። ስልጣን ዘላለማዊ አይደለም። ወንበርም የማንም ቋሚ ንብረት አይደለም። ዛሬ ሚኒስትር የሆነ ነገ ተራ ዜጋ ይሆናል። ስለዚህ ስልጣን ላይ ሳላችሁ ለነገ ለሚቀርብላችሁ የሰበሰባችሁት ሀብት ሳይሆን በንጹህ እጅ ህዝብ ያገለግላችሁበት ታሪክና ክብር ነው። ከስልጣን በኋላ በገዛ ላብ የምትበላበት ስራ መስራት አያሳፍርም። የሚያሳፍረው ከስልጣን ከወረድክ በኋላ ሳትሰራ እንድትኖር የደሃውን ህዝብ ሀብት ቀምተ መዝረፍ ነው። ስራ ክቡር ነው። ወንበር ያልፋል፣ ማዕረግ ያልፋል፣ ስልጣን ያልፋል። ሰውን ተከትሎ የሚቀረው ግን ስራው፣ ስሙና ህሊናው ነው። እንዲሁ ስለ አቶ ገዱ አንዳርጋቸው ከተሰጡ አስደናቂ ምስክርነቶች መካከል የሚከተለው ይገኝበታል። ክቡር አቶ ገዱ አንዳርጋቸው ሆይ፣ ጠላቶችህ ያዋረዱና ሚስጥርን ያወጡ መስሏቸው በሶሻል ሚዲያ ላይ እያዘዋወሩ ያለው ቪዲዮ ተመልክተናል። ምንም ስታደርግ አላየንም። ስራ ስትሰራ ብቻ ነው ያየንህ። ስራ ክቡር ነው። የማያልፍ ቀን የለም። እመነኝ፣ ታሪክ ይቀየራል። ንጹህ ህሊናና ባዶ ኪስን የተሰደድክ ሰው መሆንን ብቻ ሳይሆን የሥራ ሰው መሆንን፣ ፊዚካሊ ፊት የሆነ ቁመና ያለ ሰው መሆንንም የሚመሰክር ቪዲዮ ነው የተለቀቀው። ክብርህን ሽጠህ ህሊናህን ክራይ ሰጥተህ ለዚህ ላልተገባው የፖለቲካ ርዕዮተ ዓለም ብለህ የደም እንጀራ ይልቅ ፓርኪንግ ሰርተህ ወዛደር ላባደር ሆነ የምትበላባት ቁራሽ እንጀራ ሰላም አላት። ቪዲዮ ስትሰርቅ ሳይሆን ስራ ስትሰራ ነው የተቀረጸው። ችግር የለውም፣ አይዞን። የአገር ሀብት ዘርፈው ዱባይ ላይ ቅንጡ አፓርትመንቶችን ከሚገዙ ባለስልጣናት ይልቅ ላንተ ለወዛደሩ ትልቅ አክብሮት። ላንተ እኛ ኢትዮጵያውያን አለን። ዘመድ ወይንም ጓደኛ ቢኖርህ ደግሞ ይህ ቪዲዮ መሰረት አድርጎ ለመቋቋሚያ የሚሆን ሳንቲም የሚያሰባስብ የጎፈንድሚ አካውንት ቢከፍቱልህ መልካም ነበር። እስኪ ይህንን ይዘን ሀና አብይ አህመድ በፌስቡክ ገጿ ያጋራችውን ደግሞ እንደሚከተለው ላቅርብላችሁ። ትናንት ሲደመር ዛሬ እኩል ይሆናል ጊዜ። ሁሉም ያልፋል። ግን በአፍሪካ አህጉር ማነው ከፍተኛ ስልጣን ላይ ቆይቶ ወርዶ ዝቅ ብሎ የሚሰራ? የህይወት እውነተኛ ገጽታ ይች ናት። ትናንት በታላቅ አጀባና ጥበቃ መኪና ተከፍቶለት የሚገባ ከፍተኛ ባለስልጣን ዛሬ ወርዶ መኪና አስተናባሪና የፓርኪንግ ስራ ውስጥ ሲገኝ ማየት የዘመኑ ትልቁ ትምህርት ነው። በአፍሪካ አህጉር ታሪክ ውስጥ ከፍተኛ ስልጣን ላይ ቆይተው ሲወርዱ ተራ ህይወትን የሚኖሩ እጅግ ጥቂቶች ናቸው። በአህጉራችን አብዛኛውን ጊዜ ከስልጣን መውረድ ማለት ከሀገር ዘርፈው የሄዱት ሀብት ማጋበዝ፣ አለበለዚያም በክብር ባለመገኘት ከታሪክ ማህደር መሰረዝ ጋር የተያያዘ ሆኖ ይታያል። ስልጣንም ሆነ ወንበር የማንም ቋሚ ንብረት አይደለም፣ ዘላለማዊም አይደሉም። ዛሬ በስልጣን ላይ ያሉት ኃላፊዎች ነገ ተራ ዜጋ መሆናቸውን አውቀው ሊመሩ ይገባል። ከስልጣን በኋላ የሚቀረው በገዛ ላብና በንጹህ እጅ ሰርቶ ማለፍ እንጂ የደሃውን ህዝብ አቅም ዘርፎ መቀመጥ አይደለም። በላብህ ማደር ፈጽሞ አያሳፍርም። የሚያሳፍረው በህዝብ አድራ ላይ ተኝቶ መታየት፣ ሌባ ሰርቆ መባል ነው። ለአፍሪካ መሪዎች ትልቁ ትምህርትም መስተካከል ያለበት እዚህ ላይ ነው። ወንበር ያልፋል፣ ማዕረግ ይጠፋል። ሰውን ተከትሎ የሚቀረው ግን የሰራው መልካም ስራ፣ የተወደሰ ስሙና የጸዳ ህሊናው ብቻ ነው። ዛሬም ቢሆን የፖለቲካ ልዩነቶቻችን በኃይል ከማስረጽ ከጥፋትና ከፉክክር ወጥተን በጠረጴዛ ዙሪያ መነጋገር ከፈጣሪ በታች ለሀገራችን ሰላም ብቸኛው መፍትሄ ነው። እኔ ግን በግል ከአቶ ገዱ ብዙ ተምሬያለሁ። በዘመኔ ከፍተኛ ስልጣን ላይ ሆኖ ያውም ሲወርድ ያየሁት የህይወት ዘመን ትምህርት ቤት ነው። ሐቅ እንነጋገር ከተባለ
ማን ነው በሱ ደረጃ ትናንት ከፍተኛ ባለስልጣን ሆኖ በየትኛውም ይሁን ዛሬ ዝቅ ብሎ የሚሰራ? የዘረፈውን ይበላል እንጂ ለዘር ማንዘሩ አስቀምጦ እንዲህ አይሆንም። የትኛውም የፖለቲካ ልዩነት ይኑረን፣ ስራ ክቡር ነው። ጊዜ ሁሉን ነገር በቦታ ያስቀምጠዋል። ዛሬ ላይ ሆነ ነገን ማሰብ ብልህነት ነው። ስለገዱ ብዙ ተብሏል። በላቡ የሚኖር ያበራል። የቀድሞ የውጭ ጉዳይ ሚኒስትርና የአማራ ክልል ፕሬዝዳንት የነበሩት አቶ ገዱ አንዳርጋቸው በአሜሪካን ሀገር በፓርኪንግ የመኪና ማቆሚያ ስራ ላይ ተሰማርተው የሚያሳይ ቪዲዮ በማህበራዊ ሚዲያ ላይ መተላለፉን ተከትሎ ብዙዎች ትኩረታቸውን አሁንም በእሳቸው ላይ አድርገዋል። በአሁኑ ወቅት በርካታ የኢትዮጵያን ባለስልጣናት በስልጣን ዘመናቸው የህዝብን አደራ እምነት ሳያከብሩ የሀገርና የህዝብ ሀብት በዘመድና በወዳጅ ስም በማሸሽ ለነገ የቅንጦት ህይወታቸው መደገፊያ ሲያዘጋጁ ማየት በተለመደባት በዚህ ዘመን እንደ አቶ ገዱ ያሉ ታላቅ የሀገር መሪ የነበሩ ሰው በላባቸውና በጥረታቸው በቅንነትና በክብር ሰርተው ሲበሉ ማየታችን እጅግ የሚያስደንቅ ህሊናን የሚያስደስትና ትልቅ አስተምሮ ያለው ክስተት ነው። ስራ ክቡር ነው። ባቅ በላብና በስራ ጥረት የሚገኝ ሳንቲም ከየትኛውም የሌብነትና የተንኮል ሀብት በላይ እውነተኛ ነፃነትና የአእምሮ እረፍት ይሰጣል። አቶ ገዱ አንዳርጋቸው በስልጣን ወንበር ላይ እያሉም ሆነ ከስልጣን ወርደው በራሳቸው ግልጽ መስመር መሄዳቸው ከህዝብ ጎን መቆማቸውና ለህሊናቸው ታማኝ መሆናቸው በዚህ ተግባራቸው ዳግም አስመስክረዋል። ከትልቅ የሀገር ኃላፊነት በኋላም እንደ ማንኛውም ተራ ሰው ሰርቶ መኖር መቻል የትህትናና የእውነተኛ መሪነት ጥግ ነው። እኛ በበኩላችን ለእሳቸው ያለን አክብሮትና ድጋፍ በእጥፍ እንዲጨምር አድርጎታል። እውነተኛ የሀገር ፍቅር፣ ታማኝነትና ቁርጠኝነት በቃላት ሳይሆን በእንዲህ አይነት ቅንና ንጹህ ህሊና ባስደሰተ ተግባር ይገለጻል። ለክቡር አቶ ገዱ አንዳርጋቸው ያለን ጥልቅ አክብሮትና አድናቆት እየገለጽን ፈጣሪ ረጅም ዕድሜ፣ ሙሉ ጤና፣ አእምሮአዊ ረፍትና ባሰቡበት መልካም ነገር ሁሉ ስኬትም እንዲሰጣቸው በሙሉ ልብ እንመኛለን። በክብርና በሐቅ የሚኖሩ እውነተኛ መሪዎቻችን ሁሌም በህዝብ ልብ ውስጥ ይኖራሉ። ረጅም ዕድሜና ጤና ለክቡር አቶ ገዱ አንዳርጋቸው። እስኪ እናንተም ለእኚህ ታላቅ የቀድሞ የውጭ ጉዳይ ሚኒስትርና የአማራ ክልል ፕሬዝዳንት ለነበሩት ለአቶ ገዱ አንዳርጋቸው በጎ መሻታችሁን ያሰባችሁትን ሐሳብ በኮመንት አስፍሩልን። የሁላችሁንም ተመልክተን እኛም ምላሽ የምንሰጣችሁ ይሆናል። የመጨረሻ መረጃችን ስናደርግ ኦሉሴጉን ኦባሳንጆ መቀሌ መግባታቸው ተሰምቷል። የፌዴራል መንግስቱንናም ህወሓትን ወደ ንግግር ለመመለስ ጥረት እያደረጉ የሚገኙት የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ ወደ መቀሌ መሄዳቸው ታውቋል። ኦባሳንጆ ነሐሴ 18 ቀን 2018 ወደ መቀሌ አቅንተው ከህወሓት አመራሮች ጋር ተወያይተዋል። ህወሓት ከፌዴራል መንግስት ጋር ለመወያየት ቅድመ ሁኔታዎችን አስቀምጧል። ቅድመ ሁኔታዎቹም ከተሟሉ ወደ ውይይት ለመመለስ ቁርጠኛ መሆኑን ገልጸዋል። ሁኔታዎቹም የኢኮኖሚ ማዕቀብና እገዳን ማንሳት፣ ወታደራዊ ከበባን ማቆምና የተፈጠረውን ውጥረት ማርገብ፣ የትግራይ ሉዓላዊ ግዛት ወደ ነበረበት መመለስ፣ የተፈናቀሉ ሰዎች ደህንነታቸውና ክብራቸውን በጠበቀ መንገድ መመለስ፣ የራሱን የህወሓትን ፖለቲካዊና ህጋዊ ማንነት መመለስ የሚሉ ናቸው። ይሁን እንጂ ህወሓት በራሱ በኩል ህልውናን በብልጽግና መቃብር ላይ አረጋግጫለሁ የሚል የጦርነት ዝግጅት ላይ መሆኑም ይታወቃል። የተወዳችሁ ቤተሰቦች የዛሬ መረጃችን ይመስላል። በቀጣይ የዜናዎቻችን ሌሎች ሐሳቦችን አካተን በተለይም ከምክክር ኮሚሽኑ ጀርባ የታዩ ሚስጥራዊ ቪዲዮዎች እንዲሁም ለክቡር ዶክተር አብይ አህመድ ጥሩ አምባገነን ሆነው ይመሩ ዘንድ ምክሬን ልለግሶ ሲል አንድ የተላለፈ መልእክትን ጨምረን እንዲሁም ሌሎች ሐሳቦችን አካተን ሃይማኖታዊ ጉዳዮችንም ጨምረን በአንድ ሰዓት መረጃችን በድጋሚ የምንመለስ ይሆናል። ያሮስን ምርጫችሁ አድርጉ። ላይክ ስታደርጉ የዩቲዩብ አልጎሪዝም መረጃውን ለሁሉም ያዳርሳል። እስከዚያው ተሰነባበትን።